ሰላም የኢትዮ ፎከስ ቤተሰቦች የኢትዮጵያ የህልውና መሰረት በሆነው በታላቁ የህዳሴ ግድብ ዙሪያ አዳዲስና አስደንጋጭ መረጃዎች እየወጡ ይገኛሉ። የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ ክህደት ፈጽመዋል የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ነው። በአባይ ወንዝ ላይ ያለንን ተፈጥሯዊ የመጠቀም መብት የሚጋፉና ግብጽን ያላግባብ የሚደግፉ አቋም በማንጸባረቅ ትራምፕ በኢትዮጵያ ላይ የሰነዘሩት የዲፕሎማሲ ጫናና የተከተሉት አካሄድ የብዙዎችን ቁጣ ቀስቅሷል። ይህ የትራምፕ አቋም በግድቡ ግንባታና በታችኛው ተፋሰስ ሀገራት ድርድር ላይ ምን አይነት ጥላ ጥልቶ ነበር? አሁንስ እየተባለ ያለው የክህደት መረጃ ዝርዝር ይዘቱ ምንድነው? ኢትዮጵያስ ለዚህ ምን ምላሽ ነበራት? በእነዚህ አንገብጋቢ ጉዳዮች ዙሪያ የያዝናቸውን ትንታኔዎችና ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በግድቡ ጉዳይ ትራምፕ ኢትዮጵያ ላይ ክህደት ፈጸሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ጥር 12 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ እንደተናገሩት ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር እንዳለ ነበር የማስበው፣ እነርሱ ግን ግድብ ገነቡበት ብለዋል። ትራምፕ አክለው እንደገለጹት ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱ አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ትራምፕ የናይል ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለውን ንግግራቸውን በድጋሚ በዚህ በመግለጫቸው ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛንን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱም በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም፣ ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝም እና ለሌሎችም ነገሮች ብለዋል። ትልቅ ግድብ አላቸው፣ አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ከቀናት በፊት በአባይ ወይም ናይል ጉዳይ ኢትዮጵያና ግብጽን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱም ይህን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆም ያለው የሚል መከራከሪያ በዚህ መግለጫ ላይ አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና በኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ የነበረ ያሉትን ጦርነትም በዚሁ ዝርዝር ውስጥ ተካቷል። እነዚህን ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከሚሰነዝሯቸው ከነዚህ ግጭቶች ውስጥ አብዛኛዎቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትላንት ያሰሙት የናይል ወንዝ ጉዳይ በተመለከተም አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝዳንቱ ባለፈው ሳምንት ጥር 8 ቀን ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዝዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል።